በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን አሜን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 27ና 25 ግዕዙ አምህለክሙ በእግዚእነ ታነብብዋ ለዛቲ መጽሐፍ ላዕለ ኩልክሙ አኀዊነ ቅዱሳን ጸጋሁ ለእግዚእነ ኢየሱስ ክርስቶስ ምስሌክሙ አሜን ይላል። እንግዲህ ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች በጻፈው መልእክቱ የገለጸው ነው። በቆላሲስ መልእክቱም ይህች መልእክት በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማኅበር ደግሞ እንድትነበብ አድርጉ፣ ከሎዶቅያም የምትገኘውን መልእክት እናንተ ደግሞ አንብቡ ብለዋል። እንደሚታወቀው ሐዋርያው ቅዱስ ጳውሎስ በቃል ብቻ ያይደለ መልእክቶችንም እየጻፈ ለመንፈስ ልጆቹ ልኳል። አንዳንዶቹ ለቤተ ክርስቲያን በኅብረት ደረጃ የተላኩ ሲሆኑ በግል ደረጃ ደግሞ ለጢሞቴዎስ፣ ለቲቶና ለፊልሞና የጻፋቸው መልእክቶች ይገኛሉ። እነዚህ መልእክቶች ክርስቲያኖች በግልም ሆነ በኅብረት በመንፈሳዊ ሕይወታቸው እንዲበረቱና ስር መሰረት ያለው ክርስትና እንዲኖራቸው ነው። ከአንድ መንፈሳዊ አባት የሚጠበቀውም በወንጌል ለወለዳቸው የመንፈስ ልጆቹ የሚያስፈልገውን በቃልም ሆነ በጽሑፍ ማቅረብ የግድ ስለሆነ ነው። ምክንያቱም በመንፈሳዊ ሕይወታቸው እንዲነቃቁ የሚያደርግ የእግዚአብሔር ቃል መሆኑ ግልጽ ነው። ያው ዛሬም ቢሆን ለሁላችንም የመንፈሳዊ ሕይወት ብርታትና መነቃቃት ሆኖ የሚያገለግሉን እነዚህ ቀደምት አባቶች የጻፏቸው መጻሕፍት እንደሆኑ ይታወቃል። እግዚአብሔር ነቢዩ ሕዝቅኤልን ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር ማለቱ ይታወቃል። ትንቢተ ሕዝቅኤል ምዕራፍ 3ን ስናነበው ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር ሲል ነግሮታል። ነቢዩ ሕዝቅኤል ወደ ሕዝቡ ከመላኩ አስቀድሞ ቃሉን እንደ እንጀራ መብላት ነበረበት። በመንፈሳዊ ሕይወት በእግዚአብሔር ቃል ያደገ አገልጋይ ሌሎችም የመንፈስ ልጆቹም በቃሉ እንዲበረቱ እንዲያድጉ እግዚአብሔርን በማወቅ ይበልጥ በመንፈሳዊ ሕይወታቸው እንዲበረቱ በቃሉ የበረታ አገልጋይ ደግሞ ለሌሎች ለሕዝቡም መዳንና ወደ እግዚአብሔር መመለስ ትልቅ መንፈሳዊ አቅም ይኖረዋል ማለት ነው። ሐዋርያው ቅዱስ ጳውሎስ በወንጌል ወለድኋችሁ እያለ ለሚላቸው ለመንፈስ ልጆቹ ልዩ ልዩ መልእክታትን እንደጻፈ የሚታወቅ ነው። ዛሬም ቢሆን የቤተ ክርስቲያን አገልግሎትና አገልጋዮች በቃልና በጽሑፍ ለሚያገለግሏቸው ምዕመናን መልእክት ማድረስ ማስተማር አንዱ ስለሆነ በስክሪኑ ላይ የምታዩት ይህቺ መጽሐፍም እንደ ቤተ ክርስቲያናችን ስርዓትና አስተምህሮ ነፍስ አባትና የነፍስ ልጅ የመሆን ምስጢር በሚል
ለ6ኛ ጊዜ ታትማ የቀረበች መጽሐፍ ናት። ዓላማዋ ደግሞ ነፍሳትን የማዳን ተልእኮ ወይም ኃላፊነት ለተቀበሉ አባቶች አጋዥ የሆነች፣ ምዕመናን ደግሞ ለመዳን የእግዚአብሔር ቃል ምን ይላል የሚለውን በክርስቶስ ትምህርትና በሐዋርያት ትምህርት ላይ በተመሰረተ አገላለጽ ለመንፈሳዊ ሕይወታቸው አስፈላጊ የሆነውን የቃሉን እውነት ማግኘትና መረዳት እንዲችሉ እንድታግዛቸው ታስባ የተዘጋጀች መጽሐፍ እንደሆነች በምታነቡ ወይም ደግሞ ያነበባችሁ ሰዎች ነገ ከነገ ወዲያም የምታነቧት ከዚች መጽሐፍ ውስጥ በርካታ መንፈሳዊ ቁም ነገሮችን እንደምታገኙ ተስፋ በማድረግ የተዘጋጀች ነች። እንደሚታወቀው የእግዚአብሔር ሐሳብ ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱና እንዲድኑ ነው። የእግዚአብሔር ዓላማ ይህ ነው። የእግዚአብሔር ሐሳብ ይህ ነው። የእግዚአብሔር ዕቅድ ይህ ነው። ሰዎች ሁሉ እንዲድኑ እውነትንም ወደ ማወቅ እንዲደርሱ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ለአብያተ ክርስቲያናት በጻፋቸው መልእክቶቹ ይህንን ሐሳብ እንደገለጸ ሁሉ ዛሬም ይህች መጽሐፍ ለመዳን በመንፈሳዊ ሕይወትም በርካታ ቁም ነገሮችን ማግኘት በሚያስችል ሁኔታ የተዘጋጀች መሆኗን በውስጧ ያሉ ዝርዝር ሐሳቦች በግልጽ የሚያስረዱት እውነት ነው። እንደሚታወቀው በዚህ ዘመን መጽሐፍ ገዝቶ ማንበብ እየተዘነጋ ያለበት ሁኔታ ላይ ነው ያለ ነው። ከዚህ የተነሳ በርካታ አባቶችና አገልጋዮችም ተልኳቸውን ለመወጣት የሚያዘጋጇቸው ልዩ ልዩ መጻሕፍት በተገቢው ሁኔታ እየተሰራጩ ወይም ደግሞ በአንባቢያን ዘንድ እየደረሱ እንዳልሆነ የሚታወቅ ነው። ምክንያቱም አንባቢነት እየቀነሰ ሁሉም ሰው ትኩረቱ ሞባይል ላይ እየሆነ ባለበት በዚህ ሰዓት ሰዎች ቅዱሳን መጻሕፍትን አንብቦ የመረዳት ሁኔታቸው በጣም እየቀነሰ ያለበት ሁኔታ ላይ እንገኛለን። መንፈሳዊነት እየተዳከመ ልማዳዊ ክርስትና እየነገሰ የመምጣቱ አንዱ ምክንያትም ከዚህ የተነሳ ነው። እግዚአብሔር በነቢዩ አሞጽ በኩል የተናገረው አንድ ቃል አለ። ትንቢተ አሞጽ ምዕራፍ 8 ቁጥር 11 ላይ እነሆ በምድር ላይ ረሃብን የምሰድበት ዘመን ይመጣል ይላል ጌታ እግዚአብሔር፣ እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም ይላል። ትልቁ ረሃብ እንጀራ ውሃ ብቻ ሳይሆን ትልቁ ረሃብ መንፈሳዊውን ቃል መስማትና ማንበብ አለመቻል እንደሆነ የእግዚአብሔር ቃል በነቢዩ ሕዝቅኤል በግልጽ ያስቀመጠው ቃል አለ። ስለዚህ ቃሉን ባለመስማት ባለማንበብ በዘመናችን በርካታ ክርስቲያኖች መንፈሳዊ ሕይወታቸው በተገቢው ሁኔታ አለማደግና በመንፈሳዊ ሕይወት አለመብሰል በግልጽ የሚታይበት ሁኔታ ይታያል። ነፍስ አባትና የነፍስ ልጅ የመሆን ምስጢር የተሰኘችው ይህች መጽሐፍ በእርግጠኛነት ለነፍሳችን መዳን ጥያቄ የሚሆኑ ነገሮችን መልስ የምናገኝባት፣ ይልቁንም ደግሞ አጠቃላይ የመጽሐፏ ይዘት ዋና ዓላማዋ እንደ አባቶችን በተመለከተ የጠፉትን ስለመፈለግ የባዘኑትን ስለመሰብሰብና እድን ዘንድ ምን ማድረግ ይገባኛል በማለት ወደ ቤተ ክርስቲያን የሚመጡትን ወይም ደግሞ ልጆቼ የምንላቸውንም ቃሉን በተገቢው ሁኔታ በመመገብ የነፍሳቸው እረኛና ጠባቂ የሆነውን ክርስቶስን ማሳየትና ማሳረፍ በሚቻልበት ሁኔታ ላይ እንደ እግዚአብሔር ቃል እንደ ክርስቶስ አስተምህሮ እንደ ቅዱሳን ሐዋርያት አስተምህሮ
መሰረት የተጻፈች መጽሐፍ ናት። በግል ደረጃም ቢሆን ምሳሌ ሆኖ ስለመገኘት አባቶች በተለይ በቅዱስ ወንጌል እንደተጻፈው ጨው መሆን፣ ብርሃን መሆን ተብሎ የተገለጹት ወዘተ በዚህ መጽሐፍ ውስጥ በግልጽ ሰፍረው ይገኛል። ደግሞም እንደ ንስሐ ልጅ እንደ ክርስቲያን ደግሞ እንዲሁ ብቻ የነፍስ አባት አለኝ ማለት ብቻ ሳይሆን ልባም ክርስቲያን ምን አይነት እንደሆነ ልባም ክርስቲያን በመሆን የተነገረውን ቃል፣ የምንሰማውን ቃል፣ የምንማረውን ቃል፣ የምናነበውን ቃል በልባችን ውስጥ በማስቀመጥ በመንፈሳዊ ሕይወታችን እንዴት መመላለስ እንደሚገባ በመጽሐፏ ውስጥ በግልጽ የተቀመጠ ሐሳብ እናገኛለን። ስለዚህ በዚች መጽሐፍ ውስጥ በርካታ ቁም ነገሮችን እንደምታገኙ ተስፋ በማድረግ እንግዲህ ይህች መጽሐፍ ለ6ኛ ጊዜ የታተመች መጽሐፍ ናት። መጽሐፏን ደግሞ እንግዲህ በርካታ መጽሐፍት አከፋፋዮች እያሰራጯት ነው። ይልቁንም ደግሞ ዋና ዋና ቦታዎችን ለመጥቀስ ያህል በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ምድር ቤት ላይ ህንፃው ምድር ቤት ላይ ኢትዮ ፋጎስ መጻሕፍት መደብር፣ ቅድስት ማርያም ቤተ ክርስቲያን ህንፃ ላይ ባኮስ መጻሕፍት መደብር፣ መርካቶ አካባቢ ደግሞ ተዋሕዶ መጻሕፍት መደብርና በአካባቢው ባሉት የመጻሕፍት ማከፋፈያዎች መጽሐፉን ማግኘት ይቻላል። ማመን ከመስማት ነው፣ መስማትን በእግዚአብሔር ቃል ነው እንደተባለው የምንሰማውንና የምናነበበውን ቅዱሳን መጻሕፍት ከብሉይ ኪዳን እስከ አዲስ ኪዳን ወደ እኛ የደረሱትን መጻሕፍት መነሻ በማድረግ ዛሬም በምንረዳው ግልጽ በሚሆንልን መልኩ በልዩ ልዩ መንገድ የምናነበው የምንሰማው ሁሉ ለነፍሳችን መዳን እንደሆነ ይታወቃል። የነፍስ አባት የነፍስ ልጅ የሚለው አገላለጽ በዋናነት ስለ ነፍሳችን መዳን ምን ማድረግ እንዳለብን ከዚህ መጽሐፍ ውስጥ በግልጽ የሰፈረውን ሐሳብ እናገኛለን። መድኃኒታችን ኢየሱስ ክርስቶስ እንዳስተማረው ሰው ነፍሱን ካጣ ዓለምን ሁሉ ቢገዛ ምን ይጠቅመዋል እንዳለው ለነፍሳችን ጥቅም፣ ለነፍሳችን መዳን፣ በዕለት ተዕለት ሕይወታችን ከእግዚአብሔር ጋር እንዴት መኖር እንዳለብን በዚህ መጽሐፍ ውስጥ በርካታ ቁም ነገሮችን ማግኘት ይቻላል ለማለት ፈልጌ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ እንደተናገረው ይህንን መጽሐፍ እንድታነቡ አምላችኋለሁ እንዳለው እኔም ዛሬ ስለዚህ መጽሐፍ ይህችን ነው ሐሳብ፣ ይህን መልእክት ነው ማስተላለፍ የፈለግኩት። አምላካችን እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ለእርሱ ይሁን።